صلوا على رسول الله የፈታውትን ባሌ አየዋለሁኝ ይላሉ። ተፋተዋሉ። እሱ ህይወቱን እየኖረ ነው። ሴት ልጅ የሆነ ነገር ካየች ይሄንን ነገር በዚህ አጋጣሚ እንትን ካለች ምንም እንትን የለውም ህልሙ ይሄ ባል የሆነ ያጓደለችበት የሆነ የበደለችው ነገር መኖሩን ያሳያል። እሱ ወደ ሌላ ሚስት ሄደ ሰው ማለት ነው ተፋተው እሷ በጣም በከባድ ቁጭት ላይ እንደሆነች ነው የሚያመላክተው። እስቲ ቢያገባም ባያገባም ሰውየው ሚስት ድሮ ይኖሩ ነበር፣ ባልና ሚስት ነበሩ፣ ተፋቱ፣ ተለያዩ። ሁሌ ይመጣባታል እሱ ሁሌ ይመጣባታል። ያጎደለችው ነገር አለ ማለት የሆነ ነገር ያጎደለችው ነገር እሱም ቢሆን እንደዛው ነው። ስለዚህ የሆነ ነገር አጉድሎባታል ወይም አጉድላበታለች። ስለዚህ ምን ታደርግ? መፍትሄው ምንድነው? በሽማግሌ መፈታት የሚችል ከሆነ በሽማግሌ ተፈቶ ለሷ የሚበጃት ሌላ ባል ማግባት ሳይሆን ይሄ ራሱ ሰውዬ ነው። ይሄ የፈታችው ሰው ፍቺው እስካላለቀ ድረስ ኦኬ፣ ፍቺው እስካላለቀ በሶስት ምናልባት እስካላለቀ ድረስ የመመለስ አጋጣሚ ካለ ወይም ደግሞ በሽምግልና የመፈታት መንገድ ካለ ዒዳ የሚባል ነገር አለ። በመሃል ዒዳው ካላለቀ ዒዳ የሚባለው 3 ቁሩዕ ይባላል። 3 የወር አበባ አይቶ መጥራት። ሴት ልጅ 3 የወር አበባ አይታ አንዲ ከፈታት በኋላ 3 የወር አበባ አይታ ከጸዳች خلاص ፍቺው የመጀመሪያ ፍቺ አልቋል። አሁን እንደ አዲስ ነው መጋባት ያለባቸው። ዝም ብሎ ረጃቱ መልሽሻለሁ ብሎ መጋባት ስለማይችሉ እንደ አዲስ መጋባት አለባቸው። እንደ አዲስም ቢሆን ብትጠይቀው እሷ ምን ችግር አለው? ሚሆናትና አላህ ሳይቷታል። ተጋብተውስ ምን አሁን እሱም ሌላ አግብቶ እየኖረ እሷም ሌላ አግብታ እየኖረች የበፊት ባሏን ብታይስ? እሱ ደግሞ ይሄ የሚያሳየው ደግሞ መመላለሱ ሳይሆን የሆነ ሐቅ አለ፣ ሐቅ አላት አውፍታም ይሁን ሐቅ መመለስ ያስፈልጋል ማለት የሆነ ያጓደለችበት ነገር አለ። ለዚህ ፍቺ ሰበብ የሆነችው እሷ ወይም እሱ መሆናቸውን ያመላክታል እንጂ ተፋተሽ ይሄን ያሁን ባል ተፈተሽ ግን የሆነ የቀረው እንትን አለ። አውፍታም ይሁን እንትኑን አውቆ መፍታት ያስፈልጋል። ያንን ፍቺ ይፍቱስ ነው። መርሐባ